የህዝብ ተወካዮች ምክር ቤት በተጠናቀቀው ሳምንት ከተመለከታቸው ጉዳዮች ውስጥ የህዝብ እንባ ጠባቂ ተቋም የ2018 በጀት ዓመት 11 ወራት እቅድ አፈጻጸም አንዱ ነበር። ምክር ቤቱ በዚሁ ሳምንት የተለያዩ ውይይቶች ሲካሄዱበት የቆየውን የመረጃ ነጻነት አዋጅንም አጽድቆ ነበር። በዚሁ ጊዜም በመረጃ ነጻነት አዋጅ ላይ ሚስጥራዊ መረጃዎችን አሳልፎ የሰጠ ሰው እስከ 3 ዓመት እስራት ወይም 100 ሺህ ብር ቅጣት ይቀጣል የሚለው ድንጋጌ ቅጣቱ አንሷል በሚል በአንዳንድ የህዝብ ተወካዮች ምክር ቤት አባላት ተቃውሞ ቀርቦበት ነበር። ሀና ብደታ መረጃ ነጻነት ረቂቅ አዋጅን ያዘጋጀውን የህዝብ እንባ ጠባቂ ተቋም የ11 ወራት እቅድ አፈጻጸምንና አዋጁን አስመልክቶ በተከታዩ ዘገባዋ ትነግረናለች። ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ በ28ኛ መደበኛ ስብሰባው የህዝብ እንባ ጠባቂ ተቋም የ2018 በጀት ዓመት የ11 ወራት እቅድ አፈጻጸም ሪፖርትን በዚሁ ሳምንት አድምጧል። ሪፖርቱን የተቋሙ ዋና እንባ ጠባቂ ስመኝ ውቤ ያቀረቡ ሲሆን ባለፉት 11 ወራት ከ1700 በላይ አቤቱታዎችን በአካል በስልክ እንዲሁም በፖስታ መቀበላቸውን የገለጹ ሲሆን በእነዚህም ማመልከቻዎች ወደ 45000 የሚጠጉ ሰዎች የአስተዳደር በደል ተፈጽሞብናል ብለው አቤቱታ ማቅረባቸውን ተናግረዋል። ከቀረቡ አቤቱታዎች መካከል 1400 በላይ በመንግስት ተቋማት ላይ እንዲሁም ከ270 በላይ አቤቱታዎች ደግሞ በግል ድርጅቶች ላይ የቀረቡ ናቸው ብለዋል። ተቋሙ ከሚደርሰው አቤቱታ በተጨማሪ በራሱ ተነሳሽነት በ7 ጉዳዮች ላይ ምርመራ እንዳደረገ የገለጸ ሲሆን ከእነዚህም ውስጥ ከልማት ትንሾች ጋር የተያያዘው እንደሚገኝበት ጠቁመዋል። ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትንና ለንብረት ካሳ የሚከፈልበትን ሁኔታ አስመልክቶ ተግባራዊ እየተደረጉ የሚገኙ የህግ ማዕቀፎችና አሰራሮች ላይ ስልታዊ ምርመራ ተከናውኖ ተነሾች ከመነሳታቸው ቢያንስ 1 ዓመት በፊት ስለ ልማት አይነቱ ጠቀሜታና አጠቃላይ ሂደት እንዲያውቁት አለማድረግ፣ እንዲለቀቅ በተወሰነ ቦታ ላይ ከሚገኙ ተነሾች ካሳ የሚከፈልባቸውን ንብረቶች የልኬትና የመጠን መረጃ አለማሰባሰብና ሊከፈላቸው የሚገባውን ካሳ አለመወሰን፣ ካሳ ከተወሰነ በኋላ ለመክፈል ረጅም ጊዜ የሚወስድ መሆኑና አንዳንዶቹ ጉዳዮች ዓመታትን ማስቆጠራቸው፣ የአዋጅ ቁጥር 1336 2016 የግልጽነት መጓደልና በዚህ ምክንያት የክፍያ ጥያቄዎች ሲቀርቡ ክልሎች ወደ ፌዴራል ደግሞ የክልሎች ስልጣን ነው በሚል ባለ ጉዳዮች ላይ እንግልት መፈጠሩ የሚሉ ግኝቶች ተለይተዋል። ሌላው የሚቀርበው ቅሬታ ልዩ ትኩረት ከሚያስፈልጋቸው ማህበረሰብ ክፍሎች ጋር የተያያዘ ሲሆን በተለይ የጤና መድን ተጠቃሚ ዜጎች ከመድኃኒት አቅርቦት ጋር የተገናኘ ቅሬታ እንደሚያነሱም ጠቁመዋል። ከመድኃኒት አቅርቦት ጋር በተያያዘ በአንዳንድ የጤና ተቋማት ክፍያ ለሚፈጽሙ ታካሚዎች መድኃኒት ሲቀርብ ለጤና መድን ተጠቃሚዎች መድኃኒት እንደሌለ በመግለጽ ተገልጋዮችን ለተጨማሪ ወጪና እንግልት በመዳረግ ለአስተዳደራዊ በደል እየተጋለጡ መሆኑን ተስተውሏል። በተጨማሪም በጤና ተቋማት የቅሬታ አቀራረብ ስርዓት ቢኖርም ግልጽ የሆነ የአሰራር ሂደት ባለመዘርጋቱና የግንዛቤ ስራዎች በበቂ ሁኔታ ባለመከናወናቸው ተገልጋዮች ቅሬታቸውን በቀላሉ ማቅረብ እንዳይችሉ ተለይቷል። ሌላው የቀረበው የአስተዳደር በደል ሲሆን ከነፍሰ ጡር ሴቶች መብት ጋር የተያያዘ እንዲሁም የሰራተኞች ደሞዝን ሳያስፈቅዱ መቁረጥ የሚሉ አቤቱታዎች መቅረባቸውንም ጠቁመዋል። እንዲሁም በደቡብና ማዕከላዊ ኢትዮጵያ ክልሎች አንዳንድ ወረዳዎችና ከተማ አስተዳደሮች ከህግ አግባብ ውጪ ለተለያዩ የልማት ስራዎችና ለማህበራዊ አገልግሎቶች በሚል ያለ ሰራተኛው ፈቃድ ከደሞዛቸው መቁረጥ፣ በደቡብ ኢትዮጵያ ክልል አንዳንድ ወረዳዎች ከህግ ውጪ በአንድ የስራ መደብ መታወቂያ ቁጥር ላይ ከአንድ በላይ ቅጥር መፈጸም፣ ነፍሰ ጡር ሴት ሰራተኞችን ከስራ እንዳይሰናበቱ የሚያዝ የአሰሪና ሰራተኛ ህግ ቢኖርም በባህር ዳር ከተማ አስተዳደር አሰሪዎች ህጉን በመጣስ ከስራ እያሰናበቷቸው መሆኑንና ኃላፊነት ባለባቸው የመንግስት ተቋማት የቁጥጥር ስራ ደካማ መሆኑን ተመልክቷል። እንዲሁም አንዳንድ አሰሪዎች የሴት ሰራተኞችን ደሞዝ እስከ 2 ወር በማዘግየት በመክፈላቸው ህጋዊ መብታቸውን በመጣስ ለአስተዳደራዊ በደል እንደዳረጋቸው ታውቋል። ይህ እንዳለ ሆኖ ተቋሙ የሚደርሱት አቤቱታዎችን በመመርመር ለተቋማት ምክረ ሀሳብ በማቅረብ ጉዳዩ መፍትሄ እንዲሰጠው እንደሚሰራ የተናገረ ሲሆን ተቋማት ግን በተሰጠው በ30 ቀናት ውስጥ ምላሽ ለተቋሙ መስጠት ሲገባቸው አለመስጠትና ምክረ ሀሳብን ተፈጻሚ አለማድረጋቸው ተግዳሮት እንደሆነበት ገልጿል። በዚህ ዓመት ምክረ ሀሳብ ተሰጥቷቸው ተፈጻሚ ያላደረጉ ወደ 30 የሚሆኑ ተቋማትን ለአቃቤ ህግ መላካቸውን የጠቆሙ ሲሆን ከነዚህ ውስጥ 10 ተቋማት ምክረ ሀሳቡን ተፈጻሚ በማድረጋቸው ክሱ ቀሪ ሆኗል ብለዋል። ተቋሙ እስካሁን ባከናወነ
ባከናወናቸው ተግባራት የተገኙ ውጤቶችን ያብራሩት ኃላፊዋ ልዩ ትኩረት የሚያስፈልጋቸው ዜጎችም ትኩረት በመስጠት የተለያዩ ስራዎችም ተከናውነዋል ብለዋል። 82 ሰራተኞች ወደ ስራ እንዲመለሱ ተደርጓል። 1319 ሰራተኞች የደረጃ እድገትና ዝውውር እንዲያገኙ እንዲሁም ከ1 ወር እስከ 1 ዓመት ያልተከፈላቸው ወደ 36 ሚሊዮን ብር እና ጥቅም ደሞዝ እንዲከፈላቸው ተደርጓል። 41 አቤቱታ አቅራቢዎች ተገቢውን የካሳ ክፍያና በአጠቃላይ ለሁሉም አቤት ባዮች በድምሩ 36200 ካሬ ሜትር ቦታ በምትክነት እንዲሰጣቸው ተደርጓል። እንዲሁም 106 አቤቱታ አቅራቢዎች የጡረታ መብታቸው እንዲከበርና ያልተከፈለ ውዝፍ ክፍያ 1.4 ሚሊዮን ብር እንዲከፈላቸው የተደረገ ሲሆን 1196 አቤቱታ አቅራቢዎች ከሕግ አግባብ ውጪ የተከለከሉትን ልዩ መንግስታዊ አገልግሎቶች ለአብነት ከኢሚግሬሽን፣ ውሃ፣ መብራት፣ መሬት አስተዳደርና የመሳሰሉ አገልግሎቶችን እንዲያገኙ በማድረግ ተችሏል። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴም የተቋሙ የስራ አፈጻጸም የሚበረታታ ቢሆንም ምክረ ሀሳብ የማይቀበሉ ተቋማት ላይ የማያዳግም እርምጃ መውሰድ ይገባል ብሏል። ከዚህ በተጨማሪ ተቋማት የመረጃ ነጻነትን በተመለከተ ለህዝብ እንባ ጠባቂ ተቋም ሪፖርት ማቅረብ እንደሚኖርባቸው የተገለጸ ሲሆን ይህን እያደረጉ የሚገኙት ግን ከ26 በመቶ አይበልጡም ተብሏል። በዚሁ የምክር ቤቱ መደበኛ ስብሰባ ላይ በህዝብ እንባ ጠባቂ ተቋም ተዘጋጅቶ የቀረበውና በዲሞክራሲ ጉዳዮች ቋሚ ኮሚቴ የተለያዩ ውይይቶች ሲካሄድበት የቆየው የመረጃ ነጻነት አዋጅ ቀርቦ የጸደቀ ሲሆን በመንግስትና የግል ድርጅቶች ላይ ተፈጻሚነት እንደሚኖረው ተደንግጓል። በአዋጁ ከተጠቀሱት ጉዳዮች ውስጥ የመረጃ ነጻነትን ለመጣስ ሆን ብሎ መረጃ ያጠፋ እንዲሁም በሚስጥር መያዝ ያለበትን መረጃ አሳልፎ የሰጠ ሰው ላይ የሚጣለውን ቅጣት የሚመለከተው ይገኝበታል። ሆን ብሎ የተሳሳተ ወይም ትክክለኛ ያልሆነ መረጃ ወይም ሰነድ ለመረጃ ጥያቄ የሰጠ በተቋሙ የተሰጠን ውሳኔ ወይም ትዕዛዝ ያለ በቂ ምክንያት ያልፈጸመ ሐመርሃ በዚህ አዋጅ በተደነገገው የጊዜ ገደብ ውስጥ ከአንድ ወር ጊዜ በላይ በተደጋጋሚ ለመረጃ ጥያቄዎች ምላሽ ያልሰጠ ወይም የዚህ አዋጅ አንቀጽ 55 ንዑስ አንቀጽ 2 ድንጋጌ እንደተጠበቀ ሆኖ በሚስጥር መያዝ ያለበት መሆኑን እያወቀ የመከላከያና የሀገር ደህንነት መረጃን ለጠያቂ የሰጠ ወይም ይፋ ያደረገ የበላይ ኃላፊ ወይ የመረጃ ኃላፊ ወይም ሰራተኛ ጥፋቱ በፍርድ ቤት ሲረጋገጥ እንደ ጥፋቱ ክብደት 3 ዓመት በማይበልጥ ቀላል እስራት ወይም 25 ሺህ ብር በማያንስ ወይም ሆኖም ከ100 ሺህ ብር በማይበልጥ የገንዘብ መቀጮ ወይም በሁለቱም ይቀጣል። በሚስጥር መያዝ ያለበት መረጃ መሆኑን እያወቀ የመከላከያና የሀገር ደህንነት መረጃን ለጠያቂ የሰጠ ወይም የፈቀደ ሰውን በሚመለከት የቀረበው ድንጋጌን በተመለከተ ከምክር ቤት አባላት ቅሬታ የቀረበበት ሲሆን ቅጣቱ እንደገና መታየት አለበት የሚል ጥያቄና አስተያየቶች ተነስቶበታል። የሀገር ደህንነትን የሚመለከት መረጃ አስተላልፎ የተገኘ ሰው ከ3 ዓመት በማይበልጥና ከ25 እስከ 100 ሺህ ብር በሚደርስ ቅጣት ይቀጣል ይላልና በሌሎች አዋጆቻችን ስናወጣቸው ከነበሩ የቅጣት እርከኖች ይህ በጣም ያነሰ ይመስለኛል። ወይራስ ጠንካራ መሆን የሚገባው ይህ ነው። የወንጀል ድንጋጌውን እንደገና ብታዩት እኔ አልደግመውም። ክላሲፋይድ የሆነ ኮንፊደንሻል የሆነ መረጃ መስጠት ትሪዝን ነው። ባይዘዌ ወደ መጨረሻ ሄደው አንቀጽ 55 ላይ በቅን ልቦና ሆኖ ከሆነ እንዲያውም ተጠያቂ አይደለም ይላል። ቅን ልቦና በጣም ጥንቃቄ የሚሻ በየህግ አውዱ በተለያየ ሁኔታ የሚተረጎም ነው። ስለዚህ አሁን በዚህ አይነት መልክ ተጠያቂነትም ላይሰፍን ይችላል የሚል ነገር አለ። ቅድም የተከበሩ እንዳነሱት ኮንፊደንሻል ክላሲፋይድ የሆኑ መረጃዎችን ሰጥተው በቅን ልቦና መረጃ አሰራጨው ሰጠው የሚል ነገር ሊነሳ አይገባም። ይሄ ደግሞ ለዚያም አይሰራም ባይ ነኝ። የምክር ቤት አባላት ላነሱት ለነዚህ ጥያቄዎች የዲሞክራሲ ጉዳዮች ቋሚ ኮሚቴ ምላሽ ሰጥቷል። የሀገር ደህንነትን የሚመለከቱ ጉዳዮች ያሳልፎ የሰጠም ከበድ ያለ ቅጣት የሚጠይቀው አለ። እንደተባለው ይሄ ከባድ ወንጀል ነው። በከባድ ወንጀል ነው የሚያስጠይቀው። ምናልባት የሚታይ ነገር ካለም ለማየት ብዙም የሚቸግረን አይደለም። የመረጃ ሰራተኞች አንዳንዴ በስራ ብዛትም ባልሆነ ማለት በመጥፎ ልቦና ሳይነሳሱ የተሳሳቱ መረጃዎች ሊሰጡ ይችላሉ። እንዲህ በሚሆንበት ጊዜ ትንሽ ሁኔታውን ማየት ፌር ነው፣ ከሰብአዊነት አንፃር ተገቢ ነው። ሆን ብሎ ከሆነ ቅድም ባልነው መንገድ ተቀምጧል። ነገር ግን ሳያውቅ የተሳሳተ የተበላሸ ነገር የሰጠ እንደሆነ በቅን ልቦና መሆኑም ከተረጋገጠ ቅን ልቦና ያው እንትኑ መለኪያው ሪዝነብል ማን ስታንዳርድ ነው። በእርግጥ
በዛ መንገድ ያው መግባባት የለም። ቅልቦና ማለት ነው የሚለውን መግባባት የለም። ግን ሁልጊዜም በማንኛውም የወንጀል ህጋችን የፍትሐብሔር ህጋችን በምንመዝንበት አግባብ የሚመዘን ነው የሚሆነው። የምክር ቤቱ አፈ ጉባኤ ታገሰ ጫፎም የሀገር ደህንነት መረጃን ለጠያቂ የሰጠ ወይም የፈቀደ ሰውን በሚመለከት የቀረበውን የምክር ቤት አባላትና የቋሚ ኮሚቴውን ምላሽ ካደመጡ በኋላ ከሀገር ደህንነት ጋር የተገናኙ መረጃዎችን የሰጠ ሰው በወንጀለኛ መቅጫ ህግ እንደሚቀጣ በአዋጁ እንዲመላከት አቅጣጫ ሰጥተው አዋጁ በሙሉ ድምጽ ጸድቋል።